አይታችኋቸዋል ብዬ አስባለሁ። እዚህ ያላችሁ ሰው ምንድን ነው ይሄኛው ልጅ ማለት ነው እፎይ ወደ 5000 አካባቢ ህዝብ እየተከታተለው በነበረበት ሰዓት የገባ ልጅ ነበረ እና የገባበትን ምክንያት እንግዲህ አሚሩ ይሁን ኡስታዙ ይሁን አላቅም፣ የበላይ አካላቸው ነው ሊሆን የሚችለው። ደውሎ እያወራ እያለ ማይኩን ሚውት አላደረገም ነበረ እና ምን ብሎ እንዳወራ እስኪ እናዳምጠውና ከዛ በኋላ የተወሰነ ነገር ብለንበት ወደ ትምህርታችን እንገባለን። እፎይ ሜቢ እኔ ለፖለቲካ ማለም ነኝ ብዬ ስነግረሽ ለዛ ነው። አሁን ጥያቄ ልጠይቅሽ ነው። ተመለሽ ወደ ሜቢ ካላዳመጥከኝ ማውራታችን አልከታተለው ግን እንደዛ አይደለም። እሺ ምናልባት መጀመሪያ ሲከፍትና መጨረሻ ሲከፍት ያለውን ሊሆን ይችላል። የ5.6 ምን አለ በመሰረቱ እየተከታተልኩት አልነበረም፣ የምከታተለው ሰው አልነበረም። ነገር ግን በመጀመሪያ የነበሩት ሰዎች እና መጨረሻ ላይ የነበሩት ወደ 5.6 አካባቢ ሰው እየተከታተለ እንደነበረ ያውቃል ይሄ ልጅ በገባበት ሰዓት እኛ ቤት የሰዎቹ ቁጥር 5.6 እንደነበር ላሳያችሁና እንግዲህ አሁን እነዛን ይዞ ለመውጣት እንደሆነ አይነት ነገር ነው ማለት ነው። ልጁ እየተናገረ የነበረው ምንድነው? እሱ በገባበት ሰዓት እኛ ጋር ስንት ሰው ነበር መሰላችሁ? ወደ 5.7 አካባቢ ሰው ነበር። 5700 ሰው እየተከታተለ ነበረ። እና ይሄ ልጅ እንግዲህ የገባበት ምክንያት ምንድነው? እኛ ጋር ሰው ይዞ ለመሄድ ምን አለ እኛም ጋር ያሉትን እነሱም ጋር ያሉትን ይዘናቸው ወተናል አይነት ነገር ብሎ የተወሰነ ላስደምጣችሁና እንትን ይበል እና ለምንድን ነው ካልተደማመጠን አደጋ ነው ያደረግን ነው። አራሁኪ ምንሽ ነው እንዴ? አይ እሺ በቃ ሚታርጋ ግን እንደ ነብያችሁ ግን በቃ ያ ውርደት ጌጣቸው የሆኑ ሰዎች ናቸው ሁልጊዜም ማለት ነው። እኛ እንግዲህ በነገራችን ላይ ትምህርት ፍለጋ ነው እዚህ ቲክቶክ ላይ የተቀመጥነው። ያወቅናትን ትንሽም ብትሆን ከእህት ከወንድሞቻችን ጋር መረጃ ይዘው በትክክለኛ መረጃ እነሱን በሚያምኑበት እኛም በምናምንበት ነገር ለመማማር ነው እንጂ ሰዎችን ለማታለልና ለማጭበርበር ወደኛ የምንስብበት ምንም ምክንያት የለም በነገራችን ላይ ማለት ነውና እንደዚህ አጭበርብረን የምናመጣቸውን ሰዎች አምላክ ይደሰትበታል ብለን አናስብም። በነገራችን ላይ ወከባ ፈጥረን አጭበርብረን ሰዎችን ወደኛ ብናመጣ እግዚአብሔር አምላክ ይደሰትበታል ብለን በፍጹም አናምንም። ያለውን እውነት ነግረናቸው፣ ያለውን ሪያሊቲ ነግረናቸው ከእነሱም ጋር ከእኛም ጋር ያለውን እውነቱን ተናግረን አስተምረናቸው ነው እኛ ወደኛ የምናመጣቸው። ነገር ግን እነዚህ ሰዎች ውርደት ጌጣቸው ናቸው። እያንዳንዱ እርምጃቸው ፖለቲካ ነው። እያንዳንዱ እርምጃቸው ውሸት ነው። ያለባቸው የሰው እጥረት ነው። የሰው እጥረት ምንድነው? ሰው ለመልቀም ነው። የትም ቦታ ብታዩቸው የሚሄዱት በውሸት፣ በሐሰት፣ በፖለቲካ፣ በፕሮፓጋንዳ ሰው ለመልቀም የሚሄዱ ሰዎች ናቸው። እንዳለ እንቅስቃሴያቸው እንደዛ ስለሆነ ማለት ነው። ሜቢ እንግዲህ ይሄ ፋይናሊ በቃ ጨርሰናል ከዚህ በኋላ ማለት ነው ከነዚህ ጋር ያለን ግንኙነት። ቴንኪው ክርስቲያን። ማለት ሁሉም እንደነሱ ደደብ ይመስላችኋል እንዴ? ግን ሰማላ ማለት በቃ የሆነ መሀይምን ተተከተልክ ሌላውም ሰው መሀይም ይመስላችኋል ይመስለኛል። ሁሉም መሀይም ይመስላችኋል። የእኛ ክርስቲያኖች አይምሯቸው የማይጠቀሙ እንደነሱ አንድ መሀይምን የሚከተሉ እንደነሱ እንትን ቢሏቸው ይመስላችኋል። አንዳንድ ዘገምተኛዎችን ስለሚያጭበረብሩ አንዳንድ ዘገምተኛ እነሱ ቤት ላይ ተጥደውላቸው ሲውሉ ሌላውም እንደዛ የሚታለልላቸውና እነሱ ቤት ላይ ተጥዶ የሚውል ይመስላቸዋል ማለት ነው። ጤናማ ሰው እነሱ ቤት ላይ 3 ደቂቃ እንኳን አይቀመጥም። ጤናማ ሰው ከሆነ ክርስቲያን ከሆነ አይደለም ቀኑን ሙሉ በየቀኑ ሄዶ ሊያዳምጣቸው አይደለም ከነሱ ትምህርት ሊወስድ ክርስቶስ በሚሰደብበት አምላክ በሚንቋሸሽበት ምንም ስርዓት በሌላቸው ጋጠወጥ የሆኑ ለሰከንድ እንኳን ማለት ነው ለሰከንድ እንኳን ዘገምተኛ የሆኑትን ያጭበረብሩ እንደሆነ እንጂ ጤናማ ሰው በፍጹም ሊያጭበረብሩ አይችሉም። ባለቤታቸው አንደኛ ቁጭ ብላ ዛሬ ሻዳዛለው በፌስቡክ ነገ በቲክቶክ ሻዳዛለው ተነገ ወዲያ በፌስቡክ ከዛ ደግሞ በቲክቶክ እንደዛ መጽፉ ሴቶችን መድቡና ራሳችሁ ሸውዱ።
በዚህ ሳምንት፣ በዚህ 3 ቀን፣ በዚህ 2 ቀናት ውስጥ ትናንትና በተለይም ዛሬ እጅግ ብዙ ሙስሊሞች ናቸው ያናገሩንኛል። ተስፋ ቆርጠው በኡስታዞቻቸው ማለት ነው። በፊት የያዛቸው ምን ነበረ? ኦኬ ከኛ የተሻለ መጥቶ ይመልስልናል ወይም ባናቅ ይሆናል የሚል ነበረ። እንደዛ ላይሆን ይችላል፣ ሜይ ቢ የሚመልስልን ሊኖር ይችላል የሚል ነበር። የመጣ ነው አሉ ባይዘ። ይህንኛው ብቻ አይደለም ክርስቲያን ታውቃለህ፣ የዛሬ ዓመት አካባቢ እንደዚህ መጥተው ረብሸው የነበረ ጠቡ ከመነሳቱ በፊት እኔ ላይ እንትን ከማለታቸው በፊት ታስታውሳላችሁ። ይሄ ወር አካባቢ ላይ ነው ካስታወሳችሁ፣ ተሰብስበው የመጡብኝ ጊዜ ያሉት ያኔ ምንድነው እሱ እኛ እሱ ቤት የገባ ነው ለመወየት አይደለም፣ እሱ ቤት ቶፒኩን አስቀይረ ነው ረብሸ ነው የመውጣት ዓላማ ብቻ ነበር ዘን ሄድ ነው። ነገር ግን እኛ ልናበላሽ ከሄድን በኋላ እንደውም ጭራሽ ሰው በዛ። እኛ ስንወጣ ደግሞ ሌሎቹ ተወያዩና እኛ ረብሸን አበላሸን ሙዱን አጠፋንበት ብለን ስንል ሌሎቹ ግን ተወያይተው እንትን ተሆነ ምናምን ብለው የተናገሩት አለ፣ ሪካርዶ አለ። ለመወየት ፈልገን አይደለም፣ እሱ የሰራውን የማበላሸት ስራ ቃል በቃል ያሉት ማለት ነው። እሱ የሰራውን ሄደን ቤቱ ላይ ቶፒክ አስቀይረ ነው ሽፍት አስደርገን በጥብጠን ንጽጽሩ እንዲበላሽበት አድርገን የመውጣት ዓላማ ነው ዘኔን ነው ብለው ቃል በቃል የተናገሩት አለ። ዘንድሮ ደግሞ ደገሙት። ይህንኛው ኡስታዝ እንግዲህ ሳያስበው ነው ቤቱን የከፈተው፣ እሱ ነው ሆስት እሱ ስለሆነ ተደውሎለት እንግዲህ አሚሩ ነው የደወለለት። እናንተ እሱ ጋር ነው ለካ የምትማሩት የሚለው ሲመጣለት መሰለኝ አይደለም። በመሰረቱ እኔ ብዙም አልከታተለውም። እናንተ ያያችሁት 5600 ምናምን ሰው እኔ ስገባ አይደለም፣ እኔ ስገባም ነበረ እና ሲወጣና ሲገባ አይታችሁ ነው። ሁሌም እንደዛ አይደለም እና እኔ ስገባን እኛ ስንወጣ ዘን ወተናል ምናምን ነገር እየየ ማለት ነው። የራሳቸው ቢ ቪዲዮ ካለ አስደምጣቸው። መሯቸዋል። የኛ ሙስሊሞቹ ኡስታዞች ጋር አይደለም የሚማሩት፣ እፎይ ጋ ነው በራሳቸው። አንድ ሰው አይደለም ያለው፣ ወደ 5-6 ማስረጃዎች ማቅረብ እንችላለን። ወደ 5-6 ንጽጽር የሚሰሩት ራሳቸው ጭምር ያመኑትን ከኛ ይልቅ እፎይ ጋ ነው የሚማሩት ሙስሊሞቹ። ለምንድን ነው ይመስላችኋል ይሄ የሆነው? አንዋሽም፣ ምክንያቱም እኛ እውነት ላይ ቆምን ስለሆነ። አንዋሽም፣ ምክንያቱም መሰረታችን አንድ ነው፣ እርሱም እውነት ላይ የተመሰረትን እንጂ ሐሰት ላይ ስላልሆነ፣ መሰረታችን ራሱ እውነት ስለሆነ ድራማ ላይ የተመሰረትን አይደለንም። የፖለቲካ ድርጅት አይደለም የመሰረትና አቋቋም ነው። የሆነን አካል ሄደን እንበጥብጠን ረብሸ ነው አጭበርብረን የምንወጣበት የሃይማኖት ነው እንጂ ሁሉም ጭንቅላት የሌለው ይመስላችኋል? እንደነሱ ማገናዘብ እንደነሱ ማይረዳ ይመስላችኋል? በቤታችን መጥተው ሊያዙን ይፈልጋሉ። በቤታችን መጥተው ይሰድቡናል። ከዛ ተሳዳቢ ናችሁ ይሉናል። እና የኔስ ግን እነኝን እንቆመተው ነው። ኦዲየንስ ተረድቶታል ብዬ አስባለሁኝ። ብዙዎችም የተረዱትን ስለታዘብኩ መምህርም ጩኸታችንን የቀመሱ ናቸው። አክቹዋሊ መምህር ይሰማል የሚለው ቶፒክ ላይ መሰረት አድርገን ከውሻ ጋር የተሰጡ የተለያዩ አስቂኝም ይቅርታ አንድ ቪዲዮ ላሳይና ባይዞ ያ ምንድነው ቅድም ፎይስት ላይ የነበረው ኔትወርክ ላግ አድርጎብኝ ነበረ እንትን ያልኩት የነበረው ምንድነው እንግዲህ እኛ ቤት አንዋሽም። ይሄን ደግሞ በደንብ ኦዲየንስ የተረዳ ይመስላል። ምክንያቱም ሙስሊሞችም ክርስቲያኖችም ናቸው የኛ ኦዲየንስ። አሁን ኦፍኮርስ ኦልሞስት ሀፍ የሆኑበት ታይም ስለሆነ ማለት ነው። ሙስሊሞችም ክርስቲያኖችም እኩል በሚባል ደረጃ ቤታችን መጥተው እንማማራለን እና እንደማንዋሽ አሁን ማህበረሰቡ በደንብ የተረዳ ይመስለኛል። ምክንያቱም ቁርአን ይከፈታል፣ አረብኛ ሲሉ አረብኛ ይከፈትላቸዋል፣ ተርጉሙ ሲሉ እንተረጉምላቸዋለን። ስለዚህ ምንም እነሱ ሊያምኑበት የማይችሉትን መረጃ እንኳን አምጥተን አናሳያቸውም ማለት ነው። ያለ መረጃም ደግሞ ካፋችን የወጣችውን ነገር ያለ መረጃ ደግሞ አንዲት ነገር አንናገርም። በተለይ ሃይማኖታዊ የሆነ ነገር ስናወራ ጭራሽ አናወራም። ይህን ነገር በደንብ የእነሱም ሰዎች የተረዱ ይመስላሉ። እና ይችን ነገር ሜቢ እስኪ እፎይ እንያትና እንመለስ። እፎይ ጋር ነው ስለ ቁርአን የሚማሩት እኮ እስከ ማለት ደረጃ ደረሱ። እኔ ልክልሃለሁ ወላሂ የሚለቀቀው እንትኑ ላይ ሂዱና ዩቲዩብ ላይ የእፎይ ፔጅ ላይ
ሙስሊሞች ቁጭ ብለው ገዝተ ተቀምጠው ስለ ቁርአን ከኡስታዞች ይበልጥ እፎይ ጋር ነው የሚማሩት። ኑ ስለ እስልምና እፎይ ጋር ተማሩ እስከ ማለት ደረጃ ፖስት የሚያደርጉት በዚህ ደረጃ ሄደዋል። ኑ ሲባሉ እምቢ። ታዲያ ምንድን ነው ማድረግ ያለበት? ሙስሊሞች እኮ መከተል የሚሆኑበት ሰዓት አለ። ኡስታዞቻቸው የሚነግሯቸው ሌላ ነገር ነው። እኛ ጋር ሲመጡ ደግሞ መልካምን ነገር የለም። እፎይ ጋር ነው ስለ ቁርአን የሚማሩት እኮ እስከ ማለት ደረጃ ደረሱ። አሁን በዚህ ሀዲስ አላፍር ያ እንግዲህ ምንድን ነው የራሳቸው እነሱ የሚነግሯቸው ውሸትና ሀሰት ትርክት ስለሆነ፣ ነገር ግን እኛ እያንዳንዱ ነገር በማስረጃና በመረጃ ስለምናወራ ሰው ማህበረሰቡ ይህን ነገር የተገነዘበው ይመስላል። ዌልደን በዚሁ ደግሞ እኛ እንቀጥላለን። ታማኝነታችን ከዚህ በላይ አድርገን ሰዎች ሊረኩበት የሚችሉበትን መረጃዎች እያቀረብን ሳንዋሽ፣ ምክንያቱም እኛ በውሸት የምናከብረውና የሚከብርልን አምላክ ስለሌለ ማለት ነው። ይሄ ከዚህ በኋላ መቼም ኦዲየንሱ እኛ ላይ ጥርጥር እንዳይኖረው ከዚህ በፊትም ስላልነበረው ማለት ነው። ሰው እያንዳንዷ ነገር በመረጃ እናወራለን። ሙስሊሞች የማያምኑባትን አንዲት ያለ መረጃ የምናወራው ነገር የለም። ይሄን ነገር በደንብ እንድታውቁት እንወዳለን ማለት ነው፣ ሙስሊሞችም ክርስቲያኖች። ያለ መረጃ ካወራን ሶሪ እንላለን። ተሳስተን እንኳን ካመለጠን ዳጻ ልሳን ሊገጥም ይችላል ሰው ልጅ። ግን በተቻለ መጠን ያለ መረጃ ላለማውራት እንጥራለን። ክርስቲያኖች እንኳን ብትሆኑ ያለ መረጃ ከዋሸን ካያችሁ ክርስቲያኖች እንኳን እንዳትምሩ። እንደነሱ ኡስታዞች እንደነሱ ሃይማኖት አይደለም የኛ። በውሸት የሚከብር አምላክ የለንም። ስንዋሽ እንደው ተሳስቶ ንጽጽር ላይ የሚሰራ ሲዋሽ ካገኛችሁት ያዙንና እዚህ ጋር ዋሽተሃል ብላችሁ አጋልጡኑና ክርስቲያኖች ራሳችሁ ማለት ነው። የነሱ ያው ሃይማኖታቸው ስለሚፈቅደው ችግር የለውም። የዛሬ ቶፒካችን ከውሻ ጋር የተያያዘ ስለሆነ በእስልምና ውሻ ማሳደግ ይቻላል? ካልተቻለ ምንድን ነው ምክንያቱ? የውሻ አስተምሮስ ያዘዘው ትዕዛዝ ምንድን ነበረ ከመጀመሪያው እስከ መጨረሻው የሚለውን ነገር የምንመለከት ይሆናል ማለት ነው። ሙስሊሞች ለምንድን ነው ውሻ የማታሳድጉት? ሙሐመድስ ውሾች ላይ የነበረው ነገር እይታ ምንድን ነው የሚለውን እናያለን፣ እንዳሳለን። እፎይ አሁን ተመልሰህ አልቀጥል። ቴንኪው። ምን ላይ እንደቆምኩ አላውቅም። ከውሻ ጋር በተያዘ የሙሐመድ አስተምሮ ከውሻ ጋር በተያዘ በነቢያት አስተምሮት ውስጥ አለ ወይ ወይንስ በሙሐመድ ጊዜ የጀመረ ነው? ፕላስ ደግሞ የውሻ አስተምሮ በእስልምና ውስጥ ስለ ውሻ ያላቸው ምልከታ ምን ይመስላል የሚል ይሆናል። አማርኛ ስም ሙሐመድ ይሰማል? እንኳን ደህና መጣ። ይሰማል። እንኳን ደህና መጣ። እንኳን ደህና ቆየህ። ሰላም ነው? አይሰማም? እፎይ እንኳን ደህና ቆየኸኝ። አይሰማም? አይሰማም? ይሰማል። ያ ቀጥል። ሄሎ ቀጥል። ትሰማለህ? አሁን ያንተ መሰለኝ ያስቸገረ። የሆነ ጊዜ ጠይቅና ና ብለኸኝ። ኦኬ ሰምተኸዋል? ርዕሳችንን ሜይ ቢ ስለ ውሻ ነው። ሙሐመድ ስለ ውሾች ምንድን ነው ያስተማረው የሚለውን እንድትነግረን ነበረ። አይ ቲንክ ኔትወርክ ጥሩ አይደለም የሱ። እፎይ በቃ ጀሚላ ይቀጥል። ቀጥል። እሺ ክርስቲያን የተወሰነ አስቀጥለው። የኔም ኔትወርክ ጥሩ አለው። ኦኬ አንዴ ቆይ፣ ያንተ በቃ ስለማይሰማ ጀማል አለ።
ጀማል ወይም ሙአዝ ጀማል ወይም ሙአዝ። ኦኬ እሺ እንግዲህ ሌሎች ገስት ላይ ስላሉ እነሱ እናስገባለን። ኔትወርክ ሎድ እያደረገ ስለሆነ ምንድነው ሙሐመድ እንግዲህ ስለ ውሻ የሰጠው ትዕዛዝ አለ በሰዓቱ ማለት ነው። በተለይም ደግሞ ከተለያዩ ነገሮች አስተምሮች ጋር በማያያዝ ከመላእክቶችም ጋር በማያያዝ ሊሆን ይችላል። ሙሐመድ ጥሩ ስላልሆነ ቆይ ያስተካክል ላይ መለስ በቃ ምንድነው ሙሐመድ ስለ ውሾች ያስተማረው ትምህርት አለ። እነዚህ ፕሮግረስ ያለው ትምህርት ነው። በነገራችን ላይ ሲያስተምር የነበረው ሲነግራቸው የነበረው ሲያደርግ የነበረውም ነገር ውሾች ላይ ማለት ነው። እንግዲህ ምንድነው ሙሐመድ እንደ እስልምና አስተምሮ የልዕልና ወይም ደግሞ የባህሪ ልዕልና መጨረሻ ነው ተብሎ ይታመናል። ማለትም አንተ በመልካም ጠባይ ላይ ነህ ብሎ ቁርአን ይናገራል ስለ ሙሐመድ ማለት ነው። ነገር ግን አይደለም ለሰዎች እንስሳቶች እንኳን ማለት ነው በአስተምሮ የማይቃወሙትን ምንም እሱ ላይ ምንም ነገር የሌላቸውን ውሾች እንኳን ሲያስገድል ነበረ። ይሄ ምክንያቱ ምንድን ነበር የሚለውን ሙስሊሞች ሜቢ የምታውቁ ከሆነ ትነግሩናላችሁ ማለት ነው። ስቴጅ አለበት፣ ያስገደለበት መንገድ ስቴጅ አለው። በመጀመሪያ እንዲገደሉ ያዛቸው የውሾች አይነቶች አሉ። ከዛ በኋላ እያለ ወደ 3 ወደ 4 የሚሆኑ እንትኖች አሉ። እነሱን በስፋት ሰፋ አድርገን ለማየት እንሞክራለን። ሜቢ ሙአዝ አለህ? ሙአዝ ሚፍታ አለው። አቤት ይሰማል። እንኳን በሰላም ጠበቃችሁ። ኦኬ እሺ ሙሐመድ ስለ ውሾች ምን አይነት እይታ ነበር የነበረው ወይም ምን አይነት አስተምሮ ነበር የነበረው? ስለ ውሾች ጥሩ አይነት እይታ ነው ያለው። ውሻ ማለት ውሻ አስተዳደግ አለው። ምን አይነት ውሻ እንደሆነ ያ ውሻ ምን ማድረግ እንዳለበት የት ነው ያደገው የሚባል ነገር አለ። ምን ማድረግ ይችላል? ጥሩ ነገር መስራት ይችላል ወይስ አይችልም? ለምሳሌ ቤት ውስጥ ያደገ ከአንተ ላይ ነው ትኩረቱ፣ ባለ ውሻው ላይ ነው። እንዴት ነው ያስተዳደገው ነው እንጂ ውሻው ላይ በውሻ ምክንያት ጀነት የገባ አለ፣ ውሃ አጠጥቶ ማለት ነው። ኦኬ ስለዚህ ሙሐመድ ውሾችን ይወድ ነበር። አዎ ይወዳል ማለት ውሻ የሚወደደው አይነት ውሻ አለ። አሁን ቤት ለምሳሌ አሁን ይህን ነገር ስራ ለምሳሌ ልጅ አለ፣ አንተ ልጅ ይኖራል፣ 5 ልጅ ይኖራል። ከዛኛው ልጅ አንዱ ልጅ ተበላሸ አስተሳሰብ ሊኖር ይችላል። ያሳድግ ነበር ውሻ ሙሐመድ? ስንት ውሾች ነበሩት? ቆይ ቀጥል ሙአዝ። አይ ማዛ ነው አንተ ውሻ አለ? በቤት ውስጥ ካሳደግ የቤት ውሻ ጥሩ ነው፣ ችግር የለውም ነው ያለን። ኦኬ እንደዛ ከሆነ ውሾች በየቤት ሊኖራችሁ ይገባል ማለት ነው ሙስሊሞች። ኦልራይት መልካም። ነስር ሙሐመድ ገብቷል። ሙሐመድ እሺ፣ እንኳን ደህና መጣ። ጀማል ወይንም ሙሐመድ እንኳን ደህና ቆያችሁ። መልካም። ሙአዝ ንግግር ትስማማለህ? እኔ መስማማትና ለመስማማት አይደለም። እዚህ ላይ አንተ ቤት ላይ የገቡት ሁሉ አዋቂ ናቸው ማለት አይደለም። እፎይ የእነሱን ሀሳብ ተንተርሰህ ነው የምትናገረው። የእኛን ሀሳብ ተንተርሰህ ነው እንጂ ኪታቡ ላይ እውቀት ኖሮ አይደለም። አንደኛው ነገር ቀጥላ ኪታብ ሁሉ አንተ ቤት የገባው ሁሉ አዋቂ ነው ማለት አይደለም። አንድ ነገር ያዝልኝ። በቃ እሺ፣ ቀጥል። መጽሐፍ ላይ አያሽ አንደኛ ነገር ማሳደግ ይቻላል። ስለ ውሾች የመጣው ማሳደግ አለማሳደግ በቢብ ውስጥ ማሳደግ አይቻልም፣ ማሳደግ አይቻልም። ነገር ግን እነዚህ ውሾች ደግሞ ይጠቅማሉ ተሆነ ለምሳሌ ሊሶይት ለምሳሌ ለአዝመራ የሚጠብቁት ሆነ ገባህ፣ ዱር ቦታ ላይ አዝመራ የሚጠብቁት ሆነ እቤትም እንደገና እቤት ላይ እንደውም አይቻልም፣ ሙሉ በሙሉ አይቻልም በእስልምና ማለት ነው። ነገር ግን ውጭ ጋር ለምሳሌ እርሻት አለ፣ እዛ ቦታ ግን ማሳደግ ይቻላል። ለምን የተከለከለው ውሻ
ውሻ ለምን ነው የማይቻለው? ውሻ ቤት ማይሆን ምን እዱር አዝመራ የሚጠብቁ ያልካቸው ውሾች እዱር ነው አስራቸው የምመጣው አንተ ቤት እየኖርክ ወደ ግቢ የማይመጡ ከሆነ አሁን ንገረህ አንበሳ ለምሳሌ አምጥተህ እዛ ቤት ውስጥ ማሳደር ትችላለህ አትችልም? አንተ ለምሳሌ ገባህ? ለሰው ልጅ ቤት ውስጥ ማደሩ ጠቃሚ አይደለም። ውሻ ያለበት ቤት ደግሞ መላእክቶች አይገቡም። ቤት አላልኩም፣ ግቢ ማለት ነው። ግቢ መላእክቶች ሊገቡ አይችሉም። ግቢ ይቻላል። ውሻ ግቢ እኮ እያልኩ እኮ ነው። ቤት ማለት ግቢ ነው። ግቢ ላይ ሙስሊም ቤቱ ግቢ እንትን ማለት ማሳደግ አይችልም። ነገር ግን ከቤቱ ወጥቶ ለምሳሌ አዝመራ ጥበቃ ወይም ደግሞ ሰውየው ሰውዬ የሚያድን ተሆነ ለምሳሌ በዱር ቦታ እየሄደ እንስሳቶችን የሚያድን ተሆነ ውሻ ይቻላል። የሚያድን ቦታ ተሆነ ይዞ ሄዶ ለአደን ማድረግ ይችላል። ግቢ ማይመጣ ከሆነ ውሻው ጫካ ተሆነ የሚኖረው እሱ አንበሳ ነው ወይንም ደግሞ እንትን ነው ፎክስ ምንድነው? እንደዛም ብለው ውሰደው። አሁን አንተ እንደወሰድከው ውሰደው። ያንተ አወሳሰድ ምንም እንትን የማይገባ ውሻ። ነገር ግን በእስልምናችን ላይ ጫካ ውስጥ የሚኖር ውሻ አለ። የዱር ይሁን የበር ይሁን ገባህ? የቤትም ሆነ የዱርም ሆነ የኛ አሳቢነት እንትን ፍላጎት እዚህ ውስጥ አይከተትም። ዋና ፖይንቴ እሱ አይደለም። አሉ የጫካ ውሾች አሉ፣ የቀበሮ ዝርያ የሆኑ እነሱን አይደለም የቤት ውሻ የሚባለውን ውጭ ዱር አሳድጉት። አይደል ነው ፖይንቱ ብዙም ስላልገባኝ እኔ ፖይንቴም አይደለም እሱ። መጀመሪያ የጫካ ውሻ የሚባል ነገር የለም እኮ። ችግር የለም ተስማማ። የሚያድን ካልክ እኮ በቃ ምንድን ነው የሚያድነው? ሰው ነው የሚያድነው? እንስሳ ነው የሚያድነው? ጫካ ቀበሬውን ነው የሚያድነው? ታዲያ እንስሳ የሚያድነው እሱ ቤት ውስጥ ነው እንደ እንስሳው ያለው ጫካ ነው እንጂ እና አሁን ስለ ውሻው ምን ችግር አለው? ምሳሌ እኔስ ወደ ፖይንቱ እንመለስና ዋና ፖይንት እሱ ስላልሆነ እኔ መቼ ነው ውሾችን የከለከለው መሐመድ ስትለኝ መቼና እንዴት ነው የከለከለው? እስኪ ስርዓቱን የከለከለበትን ንገረኝ እስኪ። ለምን እንደከለከለ እኮ ነገርኩ። እቤት ውስጥ እንትን የሚሉት ግቢ ውስጥ በውሻም እንትን ታለ መላእክቶች እዛ ቦታ አይወርዱም፣ አይገቡም እዛ ግቢ። ገባህ? ምን እንዳይነክሱት ነው? መላካው ግቢ ሲመጣ እንዳይነክሱት ጅብሪል ሲመጣ እንዲህ እያለ መልእክት ይዞ ውሻ ካል ሲለው ሩጫው ልክ ቆይ ቆይ አንዴ ግን የሚደርብ ሰው ከስር ትሆናለህ። መላኢካዎች ፈርተው ይሸሻሉ ውሻ ግቢ ካለ። ለምንድን ነው እንዳይነክሱት ነው መላካውን? ውሻ ካለ መላኢኮች አይገቡም። ግቢያችሁ ውሻ ካለ መላኢካ አይገባም። ሴጣን ግን ይገባላል። ምክንያቱም በደም ስራችሁ ሴጣን ስላለ ውዱ እንትን ስትሉ ሰላ ስትሉ አየር በቂጣችሁ ውስጥ ስለሚያደርግ ምግብ በግራ እጃችሁ ከበላችሁ አብራችሁ ስለ ነው እንደዛ ብሎ ያስተማረው የነቢያት አስተምሮ ነው ትሉ ነው የለ ውሻ መላኢካን ያባርራል የሚል ሌባ ነው ውሻ የሚፈራው። ውሻን የሚፈራ እኔ እስከማውቀው ድረስ ሌባ ነው። ውሻ ባለበት ሸሽቶ ማይገባው ሌባ ነው እንጂ መላእክ አይደለም ውሻ የሚሸሸው። የትኛው ነብይ ነው እንደዛ ብሎ ያስተማራችሁ ከመሐመድ ውጪ? ኢፎ ሰላም ነው። ቀጥል ግን ይቀድማል። ነኝ ማውራት ከፈለግ ቀጥል። ነኝ እኔ ነው። አሁን ውሻው እኮ ማለት መላኢካው እኮ ውሻው ፈርቶ አይደለም የሚመጣው ተባለው። ለምንድን ነው የማይመጣው?
በረካ ስለማይገባ ውሻን ማሳደግ የሚቻልበት ቦታ አለ። አንድ ቦታ ለምሳሌ ያ ውሻ ማሳደግ የሚችልበትን ቦታ አለ። የሆነ ቦታ ግዴታ የሚሆነበት ቦታ አለ። ለምሳሌ የሆነ ነገር ሌባ ምናምን የሚያስቸግርህ ነገር ከሆነ ግዴታ ከሆነብህ ታሳድጋለህ። አለዛ በዲን ላይ የተከለከለ ነው። ለምን ምን ችግር አለ? የተከለከለ ቢኖር አንተ ለምን ትፈላፈላለህ? አንተ ምን ተካበህ? የሃይማኖት ተከታይ የመጨረሻ መልስ ለምን ትፈላፈላለህ? ምን አገባ? ዝም ብለህ አትቀበልም? ምን አገባ? ምን አገባ? አንተ ነገሬው ለምን ታጣጥማለህ? በቃ ተነገረ። በዚህ ላይ ተከለከለ ነው። ንጃስ ስለሆነች ነጃሳ ነው አይደለም? እንደዛ ነው። ነጃሳ ነው፣ ከሌሎቹ የተለየ ነጃሳ ነው አይደለም? እንዴት መላእክት እንዳይነጅሰው ነው መልአኩ። ምን አገባ? ስለዛ ስለመላኩ እንዳያቆሽሸው መልአኩ ቤት እንዳይመጣ ነው። ውሻ ካለ መልአክ ስለማይመጣ ነው እንጂ ውሻ ቆሻሻ ስለሆነ አይደለም። ስለዛ እኮ ማለት ወደኛ እንስማማ ማመድ ልስማማ በአንተ መንገድ ልጓዝ። በእኔ መንገድ የትኛው ነብይ? በአንተ መንገድ ችግር የለውም። በአንተው መንገድ ልጓዝና የትኛው ነብይ ነው እስቲ ውሻ ካለ ግቢያችሁ መልአክ አይመጣብንም ብሎ ያስተማረ የትኛው ነብይ ነው? የነቢያት አስተምሮ ነው ትሎ የለ? ያው ልንገርህ፣ ነቢያቶች ማለት ነው በመጡ ስርዓታቸው ይለያያል። መላእክቶችስ ይለያያሉ አብረው? ቆይ ስማኝ። ለጅብሪል ለሙሳ ሲላክ የነበረው መልአክ ናሙስ ነው ጅብሪል ነው ትሎ የለ እንዴ? ለመሐመድ ሲላክ በመሐመድ ጊዜ ውሻ መፍራት ጀመረ፣ በሙሳ ጊዜ ግን አይፈራም ነበር። ጥሩ ነው። እንደዛ አይደለም። መጀመሪያ አልሰማኝም፣ አልተረዳኸኝም። ህግጋቱ ዲንን የመጡበት መንገድ ላኢላሃ ኢለላህን ለማስተማር ነው። ገባ? ሁላቸውም ኦኬ። እሺ የተከለከለበትን እንትን እስቲ አስታውሰኝ። እስቲ የተከለከለበትን ቀን ማለት በምን አይነት ሁኔታ እንደተከለከለ። እሺ ህግጋታቸው የነብያቶች ይለያያል። ጅብሪል ግን አይለያየም። ስለዚህ ጅብሪል ስለሚፈራ ነው ውሻ የተከለከለው አይደለ? ጅብሪል አልተለየም። በሙሳ ጊዜ የነበረውና በመሐመድ ጊዜ የተለየው የነበረው ጅብሪል ይለያያል። እሺ አንድ ጥያቄ ልጠይቅህ። በሙሳ ጊዜ ውሻ ያሳድጉ ነበር? አያሳድጉ? ያሳድጋሉ። ድምፅ ታፍኗል። ድምፅ ታፍኗል። ከፍ አድርገው። በሙሳ ጊዜ እንደሚያሳድጉ ከፍታ አሳይ። እስልምና ስለሌለ ዘወል እስልምና ስላልተቆጣጠረ እኮ ነው ውሾቹ ስላሉ። ይኸው ልንገርህማ እፎይ፣ ቅድም እኮ ነው ያልኩህ ማለት ነው። እዱር ላይ ጫካ ቦታ ላይ ለማደን ይፈቀዳል። ሀታ እንኳን ውሾችን መግዛት ይቻላል። ገባ? መግዛት ድረስ ዝም ብሎ እያመጡ ከሌላ ቦታ እየለቃቀሙ ሳይሆን መግዛት ድረስ ይቻላል። ገዝተህ በብርህ እነሱን እያበላቸው እየቀለብካቸው ማለት ነው እዱር እንዲጠብቁልህ። ገባ? አዝመራን እንዳይበላብህ እንዲጠብቁልህ ማድረግ ይቻላል። እቤት ግን ማሳደግ አይቻልም። ቆይ ውሻ መግዛት ይቻላል ብለሃል። ይቻላል። ስለዚህ የሚሸጥ ይኖራል ማለት ነው ውሻ የሚገዛ ከሆነ። እኔ ውሻ የሚሸጠው ገሃነም እንደሚገባ ነው የማውቀው። አሳየኝ እስቲ አንተ ማስረጃውን። አሳየኝ አንተ ጀሃነም የሚገባበትን ቦታ። እኔ አሳያለሁ። አሁን አንተ ቀድመህ ክሌም ስላደረግ አይደለም፣ አሳየኝ። ክሌም አደረግህ እኮ አንተ። ውሻ ማለት ነው ልንገርህ፣ በውሻ መሸጥ መነገድ የማይቻለው የቤት ውስጥ ለማድረግ ተሆነ አይቻልም። የቤት እንትን ለማለት ውሻ መግዛት ይቻላል የሚል እኔ
ከ20 በላይ መረጃ ሰጣለሁ። ውሻ መግዛት መሸጥ አይቻልም፣ ጋነም ይከታል። አሳየኝ። አሁን አንተ ማስረጃ አንተ ቅድሚያ አንተ አሳየኝ። ግድልህም አንተን ተገድፌ እኮ ነው የምሄደው። እኔ ለምን አሳያለሁ? ቀድመህ ክሌም ያደረግከው አንተ ነህ። አይቻልም ያልከው እኮ አንተ ነህ። ይቻላል ብለሃል እኮ አንተ። መግዛት ይቻላል። እኔ እኮ የሆነ ነገር እኮ ማለት ነው ስከለክል ማለት ነው። ኦኬ አሳያ ናከፍ በል ክርስቲያን። ግን እኔ ሳሳይ ቃል ግባ እዚሁ። እኔ ሳሳይ ኢሚዲየትሊ አንተ ደግሞ መግዛት ይቻላል የሚል ታሳያለህ አይደለ? ልንገርህ አባዬ ታሳያለህ። እዚህ ቦታ ላይ ይቅርታ እንደ ማለት ቆይ አንዴ ጣልቃ ትገባ። አንዴ ክርስቲያን አዘጋጅልኝ አዲሱን ሳይ ሙስሊም 1567 ኤ ላይ ቃል ግባ ቅድሚያ። ልንገርህ ሀቢቢ እዚህ ቦታ ላይ ማለት ነው አንተ ስታሳየኝ ማለት ነው እዛው ላይ ታሊቅ ይመጣልሃል። ዝም ብለህ ሂድ አሳየኝ። አዲሱ ማሳየታችንም አንተ ግድ የለህም አብሽር። አንተን ሀዲስ አሳየኝ። ማሳየታችንም ወይ አባ አንተ ሀዲሱን አሳየኝ። ኤኒዌይስ ተስሩን እናውን ትማራለህ። ቀጥል ክርስቲያን። በነገራችን ላይ እስከዛ አንድ መረጃ ማምጣት ቢችል ልጁ ጥሩ ነበረ፣ ግን አያገኝም። ለአንብብላችሁ ሳይ ሙስሊም 1567 ላይ በአማርኛ አድርገው። አንተ ደግሞ ሁሌ አማርኛ ትላለህ። እዚህ መታስተርጉሙ ሀዲሳችሁን። አቡ መስዑድ አልአንሳሪ እንደተረከው ይልና ሪፖርት ዛት አላስ ሜሴንጀር ፎርቤድ ዘ ቻርጂንግ ኦፍ ዘ ፕራይስ ኦፍ ዘ ዶግ። ምን ይላል? ውሻን ሸጦ መገበያየት ወይም ደግሞ ገንዘብ መውሰድ ከልክለዋል። ምን መሸጥ? ውሻን ሸጦ ገንዘብ መውሰድ ከልክለዋል። አረብኛውን ቀይርለት ከፈለገ። ኦኬ አይደለም አረበኛ ትክክል እኮ ነው። ሀዲሱ እኮ አለ። እኔ ሀዲሱ ላይ እኮ ምንም እንትን ሸክ የለኝም። ሶሂህ ነው እንደሚያውቅ አሁን አለ ይላል። ቅድም አምጣ እስኪ ማስረጃ እያለ እንትን ሲል ነበረ። አሁን ደግሞ አለ ይለኛል። በልበለለ ቀጣፊ ውርደትና ውሸት ካባችሁ የሆነ ሰዎች ውርደትና ውሸት የዋብያ ኡስታዝ ካባ በተለይ ወሚት ልታደርጉ ሰዎች አንተ በእናትህ መልስ ማጣት እንደዚህ ማለት እንደዚህ በዚህ መጠን እንዴት አይምረውን በየደቂቃ ውስጥ ይዋሸዋል? ኤኒዌይስ ከ10 በላይ ማስረጃ አመጣበታለሁ ስለው እየሰማ አንድ አንጣ ሲለኝ ቆይቶ አለ እኮ አዲሱማ መኖር አለ እኮ መኖር አለ። የለም አንተና አንተ አለ ያልከው፣ ስለዚህ አንተ አንጣ ብሎ ነበርኩ ሞግቶኝ ነበር። ምክንያቱም ዋብያ ነው። ዋብያ ካልዋሹ ደግሞ አድሩ። ምክንያቱም ሙስሊም ነው። እስልምና ካልዋሻ የሆነ ኤኒዌይስ አብድሌ እንኳን ደህና መጣ። ወይ ዋብያ ሰለፍያ የሚባል ነገር ይባል እንደዚህ እንኳን ጣና ባክ ይባላል እያወቀው። አንተ ደግሞ አብድሌ ሰላም ነው። አንተ ሶሪ አብድሌ አንተ ሰለፊ ነኝ ትላለህ። ያጠልቅ ያስከው ፕሮፋይል ዋብያ ነው ይሰማል። ቀጥል። ዋብያ ይሁና ዋብያ ሰለፍያ የሚባል መከፋፈል እኮ ለአንተ ምንም አያገባም። ታውቃለህ በዛ ጉዳይ አያገባኝም። ግን ሁለታችሁም ለእኔ ጣዖት አምላኪ ናችሁ። ሁለታችሁም ለእኔ ስህተት አስተምሮት ውስጥ ናችሁ። ነገር ግን ሁለታችሁም ደግሞ አጭበርባሪና ፈጣም ናችሁ። ሁለታችሁንም ስፈልግ እጠልዛችኋለሁ። ሁለታችሁም ለእኔ የሐሰት አስተምሮ ከልት ውስጥ ነው ያላችሁት። ሁለታችሁም ድራማ የምትሰሩ ናችሁ። አትሊስት ግን ሰለፊዎቹ ተዋብዮቹ ቦልድ አቋም አላቸው። እምነታችን ይሄ ነው ብለው እምነታቸውን መግለጽ ይችላሉ። እናንተ እምነታችሁን ታፍሩበታላችሁ። አንተ ባይዘ ተለፈ አይደለም። ኤኒዌይስ ወደ ቶፒኩ ግባ። የሚያስተምር ሰው እኮ ይሰማል እኮ
ወደ ቶፒኩ ግባ። እሺ አብዲሌ ዛሬ ብቻ አይደለም እኮ አንተ የመጣው ብዙ ቀን ተገናኝተህ ነው። አንተ ከእስልምናና ከዋሃቢያ ሌላ ምክንያት የለህም። አንተ ክርስቲያን ነው እንጂ ቶፒኩ ላይ እሺ፣ እንኳን ደህና መጣህ ብያለሁኝ አብዲሌ። ቶፒኩ ላይ ግባና ከነቢያት ውስጥ አስቀድሞ ውሻ ግቢያችሁ ካለ ወይንም ውሻ ካለ ውሻ ይዛችሁ ስትሄዱ መልአክ አይከተላችሁም ብሎ ያስተማራል። የሆነ የሚንኮሻኮሽ አለ ስራ ግን በዛ ላይ እኔ ትንሽ እውቀት የለኝም እና በዛ እውቀት የለኝም። ስለዚህ ምንድነው እኔ የምፈልገው ነገር አንድ ነገር ጠይቄ መረዳት እፈልጋለሁ ለአንተም ማለት ነው። አሁን ጥያቄ በኋላ ልትጠይቃለህ። ተቀመጥ በቃ። አሁን ውሻው ላይ ብቻ ኦኬ። የምንኝ ቀጥል። እሺ ኦኬ። ሚት አድርግ አብዲሌ። ኦኬ ከስሩ ነው በቃ እንዳታለ የምንኝ ኦኬ። አለህን ረመዳን ምናምን ይሰማል። አለህን የኢየሱስ ብልት ይመለካል አይመለክም? ቁላው አለህን አለህን ጥያቄ ልጠይቅ አለ። አንድ ተራ ጠብቅ። የትኛውን ባለጌ ነው የተናገረው? ክርስቲያኑ ሸኘው። ይሄ ነው አስወጥቼዋል። ማማምን ነው ያ ኤኒዌይስ አለህን አህልን ፖዝ ሆኗል። ሜቢ ፈአዝ የሚል አለ። ሰላም ናችሁ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። ይመስገነው። ገስት መጋቡ ሚዩት ማድረግ ልመዱ። ተራችሁ እስከሚጠራ ድረስ እባካችሁ ስድ አደግ አትሁኑ፣ ባለጌ አትሁኑ። ኦኬ ፈዘን ሜቢ ቶፒኩን ሰምተዋል? ያ በእስልምና አስተምሮ ውሻና ስዕል ባለበት መልአክ አይገባም የሚል አለ አይደለ? ኦኬ ይሄን አስተምሮ ከመሐመድ በፊት ያስተማራል? መላይክ አይገባም ውሻ ባለበት ተብሎ ያስተማራል? ወላሂ ብዙም እውቀቱ ላይ እንትን የለኝም፣ ግን ያው ውሻ ብዙ ነጃሳ ለሀጩ እንጂ ሙሉ እንትንነቱ ነጃሳነት የለውም። መሐመድ በነጃሳነት ነው የከለከለው ብለህ ታስባለህ? ውሻን ያስገደለው መሐመድ ውሻ መቼ አስገደለ? አስገድሏል እንዴ መሐመድ? ያ እንዴት እንዳስገደለ እንደውም ልንገርህ ታሪኩን። ሐዲሱን ይከፍትልሃል ክርስቲያን ነክስ። ከዕለታት አንድ ቀን በመካ በነበረ ሰዓት ላይ እሱ መገለጦች ይመጡለት እና ነብይ ነኝ ባላቸው ሰዓት ላይ ተቃውሞ ገጥሞት ነበረ። ጣዖታውያኖቹ ከፍተኛ ተቃውሞ በገጠመው ሰዓት ላይ ጣዖት አምላኪያኖቹ ለቁረሽ ክርስቲያኖችና አይሁዶች መዲና ለሚገኙ ክርስቲያኖችና አይሁዶች ደብዳቤ ጻፉላቸው። ከኛ ዘንድ ሙሐመድ የሚባል ሰው ተነስቷል፣ ነብይ ነኝ ይላል። እንደቀደሙት ነቢያቶች ነብይ ነኝ፣ ስለዚህ ተከተሉኝ እያለ የእኛን ጣዖት እየተሳደበብን ነው። የአባቶቻችሁን ይህንን ጣዖቱን አታምልኩ፣ እስልምናን ተቀበሉ እያለን ነው። እኛ ደግሞ ነብይነት እንዴት እንደሆነ አናቅም። ስለዚህ ምን እንጠይቀው፣ ምን እንበለው ብለው ደብዳቤ ለክርስቲያኖችና ለአይሁዶች ወደ መዲና ሰደዱ ማለት ነው። በመዲና የሚኖሩት ደግሞ የነብይነት መስፈርትን ከመጽሐፍ ቅዱስ ስለሚያውቁ 3 ጥያቄ ጠይቁት። 3ቱን ጥያቄ በትክክል ከመለሰ እውነትም እሱ ነብይ ነው፣ ካልመለሰ ግን ሐሰተኛ ነው የሚል 3 ጥያቄ ያዘጋጁና ለቁረሾቹ እንትኖቹ ማለት በመዲና የነበሩት ይሰዱላቸዋል። ይሄንን አማርኛ ቁርአኑም ላይ ያለ ሐዲሱንም ተፍሲሮቹንም እናሳያለን። አንደኛው ጥያቄ በዋሻ ውስጥ ያደሩ 309 ዓመት ሙሉ ያደሩት
ስንት ናቸው ቁጥራቸው የሚል ነው። ሁለተኛው ጥያቄ ዙርቀኔ ማን ነው የሚል ነው። ሶስተኛው ጥያቄ ኢሳ የአላህ ቃልና መንፈስ ነው ትላለ። የአላህ መንፈሱ ፍጡር ነው ወይ? ቃሉስ ፍጡር ነው ወይ? የአላህ ቃልና መንፈስ ከሆነ ኢሳ እንዴት ፍጡር ይሆናል? የሚል 3 ጥያቄዎች ናቸው። ከዛ ቁረሾቹ ይህንን ጥያቄ ከአይሁዶቹ ሰሙ፣ ከክርስቲያኖችና አይሁዶቹ ይህንን ሰሙ፣ ጠየቁት መሐመድን። እነኝም በትክክል ከመለስክ አንተ ነብይ ነህ፣ ካልመለስክ ግን ሐሰተኛ ትሆናለህ ተባለ ማለት ነው። ከዛ ሰማና ነገ በትክክል ነገ መልሱን ነግራችኋለሁ አላቸው። ከዛ ነገ ሲጠብቁት ጠፋ። ተነገ ወዲያ ሲጠብቁት ጠፋ። 3 ቀን ሆነው፣ 4 ቀን ሆነው፣ 5 ቀን ሆነው፣ 6 ቀን ሆነው፣ 7 ቀን ሆነው፣ መልስ የለም። 8 ቀን ሆነው፣ መልስ የለም። 9 ቀን ሆነው ጠፋ፣ የለም መልስ። 9 10 11 12 የለም። 13 የለም። 14 ጥያቄው ለነብያችን መሐመድ ነው የቀረበው ጥያቄው ሰለላሁ ዐለይሂ ወሰለም። አዎ ኦኬ። እሳቸው አቅቷቸውን የጠፉት እሳቸው ነገ መልስላችኋለሁ ብለው 14 ቀን ሆናቸው። 14 ቀን ሆናቸው በኋላ በ15ኛው ቀን ላይ አገኙት። ከዛ እንደዚህ አለ። ተናዶ እንትን ወደ ቤት አይሻ እንደገባ የሚናገር አለ። ወደ ቤት ሲገባ ተናዶ ደም ስሩ እንትን እንዳለ የተናገረበትም አለ። ብቻ ያገኙታል። ከዛ በኋላ መጽሐፉን እናነባቸዋለን ንክስ ታሪኩን እንዲቴል። ከዛ በኋላ ለምንድን ነው መልስ ያላመጣኸው ተብሎ ሲባል ይገርማችኋል፣ መልሱን ነገ እነግራችኋለሁ ብዬ አስቤ ነበር። አንድም ኢንሻአላህ አላልኩም ነበረ። አንድም ደግሞ ቤቴ ውስጥ ጡጥላ ገብታ ሞታ ነበር አልጋ ስር። ከዛ ጅብሪል ነገ እነግርሃለሁ ብለኸኝ ለምን ቀረህብኝ ስለው ቤትህ ውስጥ ውሻ ገብታ አልጋ ስር ሞታ ነበረ፣ ለዛ ነው መልሱን ያቆየውብህ ብሎኛል አለ። 15 ቀን የቆየው ለምንድን ነው? አልጋ ስር ጡጥላ ሞታ ውሻዋ በዛ ምክንያት። ከዛ በኋላ በጠዋት ውሾች ሁሉ እንዲገደሉ ትእዛዝ ሰጠ። አዲሱን አሳያለሁ። አሁን እኔ ፖይንቴ ዋና ይሄ አይደለም። ይሄም ቀላል ነገር ነው። እናንተ በጣም ልትገረሙ ትችላላችሁ። ጥያቄው ምን ተብሎ ተመለሰ ነው። አንደኛ የጠየቁት ምንድን ነው? እሱ በዋሻ ውስጥ ያደሩ ሰዎች ቁጥራቸው ስንት ነው ብለው ነው የጠየቁት። የዋሻው ምዕራፍ ታውቀዋለህ አይደለ? ሱረቱ ካፍ ማለት ነው። 18ኛው ሱራ ስንት ናቸው ብለው ሲጠይቁት መልሱ ምን ቢሆን ጥሩ ነው? ቁርአኑን አንዴ ክፈተው ክርስቲያን፣ ሱራ 18 22 ወይም 23ኛውን አያ። አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ቁጥራቸውን አላህ ነው የሚያውቀው፣ አትጠይቅም፣ ከእነሱ ጋር አትከራከርም ተብያለሁ፣ መልሱን አላህ ነው የሚያውቀው አላቸው። ከ15 ቀን በኋላ መልሱ ምን ሆነ? የተጠየቀው 22ኛው መሰለኝ። ይኸውና መልሱ። በሩቅ ወርዋሪዎች ሆነው በጥርጣሬ ውስጥ 3 ናቸው፣ 4ኛው ውሻቸው ነው ይላሉ። 5 ናቸው፣ 6ኛቸው ውሻቸው ነው ይላሉ። 7 ናቸው፣ 8ኛው ውሻቸው ነው ይላሉም። ሶሪ ጌታዬ ቁጥራቸውን አዋቂ ነው እንጂ ጌታዬ የቱ ጋር ነበር? ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት ሰው እንጂ አያውቃቸውም በላቸው። በእነሱም ነገር ግልጽን ክርክር እንጂ ጠልቀህ አትከራከር። በእነሱም ጉዳይ ከነሱ ከመጽሐፉ ሰዎች አንድንም አትጠይቅ ተብያለሁ አላቸው። በቃ መልሱ እንደዚህ ነው። አንዳንዶቹ 3 ነው ይላሉ፣ አንደኛው 4 ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ጠልቃ ትከራከር ከነሱ ጋር ከነሱ ማጠይቅ ተብያለሁ በመጽሐፍቶቹ ሰዎች። በቃ አላቅም፣ አላህ ነው የሚያውቀው። ችግር የለውም። አንደኛው መልስ ይሄ ነው፣ የነብይነት መስፈርት። ሁለተኛው ጥያቄስ መልሱ ቢሆን ጥሩ ነው። ከ15 ቀን በኋላ 3 ነው ጥያቄው ብያቸዋለሁ። እዚሁ ክፍል ላይ ነው የሚገኘው። 3ኛው ዙርቀኔ ማን ነው ሲሉት፣ ዙርቀኔ ማለት ባለቀንዳም ሰው ነው። ሲሄድ ውሃ ጮረቃ ውስጥ ስገባ አገኛት አለ። ፀሐይ ጮረቃ ውስጥ ስገባ አገኛት አለ። ፀሐይ ጮረቃ ውስጥ መጣ ገባ።
ይሄ አስቀድሞ የነበረ ተረት ተረት ነው። ዙርቀኔንም ይጠይቁሃል በእናንተ ላይ ያው ጠየቁ ስለ ዙርቀኔ። ከዙርቀኔም ይጠይቁሃል በእናንተ ላይ ከእርሱ ወሬን አነባለሁ በላቸው። ለእኛ ለእነርሱ በምድር አስመቺ ነው፣ ከነገሩም ሁሉ መዳረሻ መንገድን ሰጠ ነው። መንገድንም ወደ ምዕራብ ተከተለ። ቁጥር 86 ወደ ፀሐይ መግቢያም ምን ፀሐይ መግቢያም በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ማንን? ፀሐይን። ተፍሲሮችን ስታይ እዛ የሚኖሩ ሰዎች ሮጠው ዋሻ ውስጥ ይገባሉ። ፀሐይ መታ ጮረቃ ውስጥ ስገባ ከዛ ውጭ ይወጡና ምግብ ይይዛሉ። ልክ ፀሐይ ስትወጣ ደግሞ በጣም ስለምታቃጠል እዛ ጋር ቅርባቸው ስለሆነች ሮጠው ውሃ ውስጥ ይገባሉ ይላል። ይፈራረቃሉ፣ ቀያየራሉ ማለት ነው። ይሄ ሌጀንድ ነው፣ ተረት ተረት ነው። ፀሐይ እዚህ ምድር ላይ መታ ፀሐይ ትንጥዬ ሰሃን መስለዋለች እንዲህ ሲያት፣ ፀሐይ ከምድር ስንት ሺህ እጥፍ በልጥ ነች። ኤንዌይስ ሁለተኛው ጥያቄ መልሱ ይሄ ሆነ። ሶስተኛውስ ስለ ኢሳ ሱራ 3 59 አንዴ ክፈተው። ስለ ኢሳ ቃልና መንፈስ ተከራክረውት ነበረ። ያላ ቃልና መንፈስ ነው። ሱራ 4 171 አንደኛውን አንተ ቼክ ሩህ አላህና ከለም አላህ ነው ብሏቸዋል። ስለተከራከሩት ምን አላቸው? የአዳም ቢጤ ነው አላቸው። አዳም እኮ በቃሉ ተፈጠረ እንጂ ቃሉ አልተባለም፣ በመንፈሱ ተፈጠረ እንጂ መንፈሱ አልተባለም። ኢሳ ግን ያላ ቃልና መንፈስ ተብሏል አሉት። ከዛስ አላህ ዘንድ የኢሳ ምሳሌ እንደ አዳም ቢጤ ነው፣ ከአፈር ፈጠረው፣ ከዚያም ለእርሱ ሁን አለው አላቸው። አላዋጣውም። ከዛ በኋላ ሲከራከሩት ምን አለ? ይህ ከጌታ ዘንድ የሆነ እውነታ ነው፣ ከተጠራጣሪዎች አትሁን፣ በቃ እኔ አልጠራጠርም፣ እንደዚህ ተብያለሁ አላቸው። ቁጥር 61 እውቀቱም ከመጣልህ በኋላ ሁን አለው አይደለ? በቃሉ ነው አላቸው። አሁን ኦኬ፣ እውቀቱም ከመጣልህ በኋላ ልብ በል፣ በእርሱ በኢሳ የተከራከሩህን ሰዎች ኑ በልጆቻችንና በልጆቻችን በሴቶቻችንና በሴቶቻችሁ በነፍሶቻችንና በነፍሶቻችን እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞች ላይ እናድርግ በላቸው አለ። ሲከራከሩት አይ ክርክሩን አልፈልግም፣ እንረጋገም፣ እኛ እንምጣ፣ እናንተም ኑ፣ ሚስቶቻችንን እዘን እንምጣ፣ ሚስቶቻችንን እዛችሁ ኑ፣ ልጆቻችንን ህፃኖቻችንም ቢሆን እዘን እንምጣ፣ እናንተም ልጆቻችሁን እዛችሁ እንምጣና እንረጋገም አላቸው። ተፍሲሮችን ያቸው፣ ይህንን ሁሉንም ተፍሲሮችን ያቸው፣ ተመሳሳይ ስላላቸው እዚህ ላይ አሊን እንትና የልጅ ልጁ የአሊ ልጆች ሁሴንና ሐሰንን ፋጢማን እዞ መጣ ሙሐመድ። ክርስቲያኖቹ ግን አንራገምም አሉ። ማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 44 አካባቢ፣ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ላይ የሚረግሟችሁ መርቁ እንጂ አትራገሙ ስለሚል መጽሐፍ ቅዱስ አንራገምም እኛ ሲሉት፣ አይ እኔ መራገም አለብኝ ብሎ የምታመጣው ሃይማኖት ምንድን ነው ብለው ይጠይቁታል። ሂ ሪፕላይድ ዲስ ኢዝ ሪሊጅን አይ ሃቭ ብሮት ፍሮም ዘ ሞስት ሜርሲፉል፣ እኔ ይህንን ሃይማኖት ከአራህማን ነው የተቀበልኩት ብሎ ይመልስላቸዋል። they said we know no other most merciful than ረህማን ኦፍ ያማማህ ሚኒንግ ሙሳይሊማ፣ እኛ ከሙሳይሊማ ውጭ ሩህሩህ ሰው አለ ብለን አናምንም። ሙሳይሊማ የሚባል በሰዓቱ እንደ ሙሐመድ ነብይ ነኝ ብሎ የተነሳ ነበረ፣ እሱ ነው የኛ ሩህሩህ ብለው መለሱለት። then they wrote to a Jews saying፣ ከዛ በኋላ ለአይሁዶቹ ደብዳቤ ይጽፉላቸዋል፣ ቁረይሾቹ ማለት ነው። ምን ብለው ነው የሚጽፉላቸው? a man has appeared among us claiming to be a prophet፣ ከኛ ወገን የሆነ አንድ ሰው ነብይ ነኝ ብሎ ተነስቷል። he has turned away from our religion and the religion of our forefather፣ ከዛ በኋላ ሃይማኖታችንና የአባቶቻችን ሃይማኖት እየካደ ነው። he claims that what he has brought is from the most merciful፣ እኔ መልእክቱን ያመጣሁት ከአራህማን ነው ብሎ እየተናገረ ነው። we say we know no other most merciful than the rahman of ያማማ፣ እኛ ግን ከያማማው ከሙሳይሊማ ውጪ ማንም ራህማን ወይም ደግሞ ሩህሩህ የሆነ አናቀም ብለው ይጽፉላቸዋል። ከዛ he is a trustworthy and does not betray፣ ይሄ ማነው ሙሳይሊማ የሚባለው እሱ በጣም ታማኝ እና መልካም ነበረ፣ ማንንም አያጭበረብርም ብለው መለሱላቸው። write to us with questions we may ask him፣ ምን ይሏቸዋል? እኛ ይሄንን ነብይ ነኝ ብሎ የተነሳው ሙሐመድን ልንጠይቀው የምንችለውን ሚውት አድርግልኝ ከስር እፎይ፣ እኛ ከነብይ ነኝ ብሎ የተነሳውን ሙሐመድን ልንጠይቀው የምንችለውን መልስ ጻፉልን ብለው
ለማይልኩላቸዋል ለነዛ ለቁረይሾች ለአይሁዶቹ ማለት ነው። the Jews gathered and said ከዛ በኋላ አይሁዶቹ ተሰብስበው ይሄን ደብዳቤ ካነበቡት በኋላ this is his script so they wrote to a ቁረይሽ ከዛ ለቁረይሾቹ ደብዳቤ ጽፈው መለሱላቸው። ምን ብለው ask him about the story of the companion of the cave እንደዚህ ብላችሁ ጠይቁት። አንደኛ ስለ ዋሻው ሰዎች ጠይቁት፣ about ዱልቀርኔን፣ ሁለተኛ ስለ ዙልቀርኔን ጠይቁት፣ and about the soul፣ ሶስተኛ ስለ ሩህ ጠይቁት ወይም ደግሞ ስለ ሩህል ቅዱስ ጠይቁት። ከዛ በኋላ ይሄ ከማን እንደመጣ ታጣራላችሁ ብለው መለሷቸው። ከዛ በኋላ ይሄንን ከአይሁዶቹ ቁረይሾቹ መልእክቱን ተቀበሉና ሙሐመድን ይጠይቁታል። ኦ ሙሐመድ you have turned away from our father religion and religion of our forefather ሙሐመድ ሆይ ሃይማኖታችን እየካድክ ስለሆነ so tell us about the story of about the companion of the cave ዱልቀርኔን and the soul ስለዚህ ስለ ዋሻው ሰዎች ስለ ዙልቀርኔና ስለ ሩህል ቅዱስ ንገረን ብለው በነዛ በሰጧቸው ጥያቄ መሰረት ይጠይቁታል። he said come to me tomorrow በቃ ነገኑና የጠየቃችሁኝን ጥያቄ መልስላችኋለሁ ይላቸዋል ሙሐመድ። he made no exception Jibril stayed away from him for so long as God will then he came and said they asked me about a thing I had not knowledge ምንም ዕውቀት የሌለኝ ነገር ቁረይሾቹ ጠየቁኝ አለ ጅብሪል። እንግዲህ ነገ ነበር መልስላችኋለሁ የነበረው ነገር ግን ለረጅም ሰዓት አልመጣም ነበር። ለምን ያህል ጊዜ እንዳልመጣ ላሳያችሁ ለምን ያህል ጊዜ እንዳልመጣ ላሳያችሁ። እሱ መቼ ነው ያለው? ነገ መልስላችኋለሁ ነበር ያለው። so he saw no oath and 40 nights passed ይሄን ጥያቄ ከጠየቁት በኋላ ስንት ሌሊቶች አለፉ? 14 ቀን ሙሉ ሳይመጣለት ጅብሪል ቀረ ማለት ነው። ከዛ በኋላ ጅብሪል መጣለትና ምን አለ? ጅብሪል ከመጣለት በኋላ ለምንድን ነው ያልመጣኸው ብሎ ይጠይቀዋል ሙሐመድ። የመለሰለትን መልስ ደግሞ እንመልስ ልንገራችሁ። ኦኬ ከዛ ጅብሪል ምን ይለዋል? didn't you see that we don't enter a house in which there is a dog or an image ሙሐመድ ሆይ እኔ እኮ ያልመጣሁበት ምክንያት በቤትህ ውስጥ ውሻ ወይም ስዕል ስለነበረ ነው። እኛ ስዕል ወይም ደግሞ ውሻ ባለበት ቤት አንገባም። and there was a puppy in the house በቤት ውስጥ ቡችላ ውሻ ነበረች ለዛ ነው ያልመጣሁት ብሎ ይመልስለታል ማለት ነው። በውሻ ምክንያት 14 ቀን ሙሉ ጅብሪል ሳይመጣ ቀረ። ያ በጣም ሴንስ ይሰጣል። አማርኛውን አንድ ተፍሲሩን የተወሰነ በልበትና 14 ቀን ሙሉ ጡጡላ ቤት ውስጥ ስትቀመጥ አስቡ እና ኤኒዌይስ ግን አንድ ነገር ልናገር እፎይ ሁላችንንም ፈጣሪ ቀጥተኛው መንገድ ይምራና ማለት ነው። አሁን እናንተም ሆናችሁ ሌላ ዳዮች የሚያስተምሩት የሰው ልጅ ወደ ትክክለኛው መንገድ ለመምራት ነው አይደለ? እሺ እና ከዚህ አንፃር እናንተ አሁን ለኔ አሁን እንትን ብትሉኝ እኔ ከእውቀቱ ትንሽ እንትን ያልኩ ነኝ፣ ግን ከዳዮች ጋር መነጋገሩ አይሻልም? አሁን በእኔ አይነት አምሳያ ሙስሊሞች ገብተው ያለምንም እውቀት እንትን ብትሉት ትርጉም አይኖረውም። እውቀት ካለው ጋር ብትዋሩ ግን ለሁሉም ትምህርት ይሆናል ብዬ አስባለሁ። እሺ በቃ አዳምጥ፣ ችግር የለውም አንተ። ኤኒዌይስ አማርኛ ተፍሲሩም ላይ የተወሰነ ታሪኩን ተርጉመውት አስቀምጠውታል። እሱን አንብበውና ወደ ዋናው ወደ ውሻዋ ታሪክ እንመለስ። ዋናው እኛ መሐመድ ነብይነት ጥያቄውን በትክክል መልሰውታል አልመለሰውም ሳይሆን አላቅም ነው ያላቸው። ሶስቱንም ጥያቄ አንዱን ነው ለመመለስ የሞከረው። ፀሐይ ጮረቃ ውስጥ ገባለች ብሎ ፀሐይ ጮረቃ ውስጥ አገባ። ሁለቱን ግን አትከራከር አትጠይቃቸውም ተብያለሁ። በቃ አላህ ነው የሚያውቀው። የመልስ አይሆንም። ኔስ የነብይነት መስፈርት ተብሎ የተጠየቀውም ማለት ወደ ፖይንቱ እንመለስና አንብባትና እንለፈው። ኦኬ እሺ። ከዋሻው ምዕራፍ አንደኛው አንቀጽ የወረደበት ምክንያት ይላል። ይህ አንቀጽ የወረደበት መኮች ነድር ቢን ሐሪስ ኡቅባ ቢን አቡ ምናምን የተባለ ወደ መዲና አይሁድ ልከው የነብዩን ባህሪ እንዲጠይቁ አድርገው ነበርና አይሁዶችም ስለ 3 ነገሮች ጠየቁ። ነገ ነግራችኋለሁ ብለዋቸው ተመለሱ። ሙሐመድን ማለት ነው። ኢንሻአላህ ሳይሉ ሙሐመድ ኢንሻአላህ ሳይል ይላል እዚህ ጋር። እዛኛው ተፍሲሩ ላይ ደግሞ ድመት ውሻም ስለገባች ስላልነበረ ጅብሪል የመጣው ማለት ነው። ሁለቱንም ያስቀምጠዋል። እሱም የተባለውን ነገር መልሱ ሳይገኝ 15 ቀን ሞላው። የጠየቁት ጥያቄ መልሱ ሳይገኝ ስንት ቀን ሞላው? 15 ቀን። አሱቲ 14 ቀን ብሎ 15ኛው ቀን ያገኘበት መሰለኝ። አሱቲ 14 ቀን ነው የሚለው
ይህንኛው 15 ቀን ብሏል። 15ኛ ቀን ጅብሪል የመጣበት ነው። ኦኬ። መኮች ነድር ቢን ሐሪዝ እና ዑቅባን አይሁድ ምሁራንን ስለ ነብዩ እንዲጠይቁ ልከዋቸው ሲጠይቋቸው ከሶስት ነገሮች ጠይቁትና በትክክል ከነገራችሁ እውነትም መልእክተኛው ይህ ነው ማለትም ሙሐመድን ማለት ነው። ይህንን ካልነገራችሁ ግን ቀጣፊ ነው ሙሐመድ። እነዚህን ሶስት ነገሮች ከነገራችሁ ነብይ ነው፣ አለበለዚያ ቀጣፊ ነው አሏቸው። እሺ ጥያቄዎቹ ምንድን ናቸው? አንደኛ ስለነዚያ አስገራሚ ወጣቶች ታሪክ ማለትም ስለዋሻው ሰዎች ማለት ነው። ሁለተኛ ስለነዚያ ከምስራቅ እስከ ምዕራብ ያዳረሰው ሰው ታሪክ ስለማ ስለ ዙልቀርነይ። ሶስተኛ ስለ ሩህ ጠይቁት አሏቸውና ሲጠይቋቸው አላህ ከፈቀደ ሳይሉ ነገ ነግራችኋለሁ ብለው ሳይሉ እስከ 15 ቀን ስለቆዩ ይህ አንቀጽ ወረደ ብለው አስቀምጠውታል። እዚህ ጠበሪን ኮት አድርገዋል። ኤኒዌይስ ስለዚህ አሁን ውሻዋ ላይ መሰረት እናድርግና ውሻ ሞታም ረጅም ጊዜ የሞተችበትና የቀረችበትም ታሪክ ስላለ እሱንም ደግሞ አንድ ታሪክ ጨምርላቸው። ጡጥላ ሞታ 4 ቀን ምናምንም ሌላ ጊዜም እንደዚህ አልመጣልኝ ያለ ብሎ ደግሞ ጥያቄ ሲጠየቅ እንደዚሁ አሁንም ያለበት አለ። በሌላ ጊዜም እንደገና ጡጥላ ቤቴ ውስጥ ሞታ መልስ ጅብሪል ሳያመጣልኝ ነው። እኔ መለፍ ወይ እኔ መለክ ለምንድን ማለት ከማያውቁ ሰዎች አስገብታ እንዲህ እንትን ከምትላቸው ወይ ለምንድን ነው ከእውቃ ባለቤቶች ለምን አታወራም? ከነሱ ምናምን የሆነ ዩቱብ ምናምን ነገር አይቼ ተሳደብ የእውቀት ባለቤቶቻችሁን እኮ ትናንት ወዲያ አየናቸው። ሰሞኑን እኮ ተገናኘን እኮ ተገናኝተን ምን አገባኝ እስኪሉ ድረስ ማለት ነው። የጠቀሰውን እንኳን ኡስታዞቻችሁ ጀግና ያላችኋቸው ምን አገባኝ ይመለከተኛል ብለው እስኪሉ ከነውሱ ጋር ምናምን እኮ ተሰዳድባችሁ ምናምን ነው እንትን አልከው ነበር። በቃ እኔ ሳታልቅስብን አሁን ጥራው ሄድና ከኔ ጋር ከፈለገኝ ኤኒታይም ዋርኒንግ ሰጠኝ። ረጅም ሰዓት አታብራው ካሜራን ወይ እንትና ክርስቲያን ሜይ ቢ በዛ ምክንያት ከሆነ ዋርኒንግ ሰጠኝ። አልመጣም አንተ ጋር ዋርኒንግ ሰጠኝ። ካሜራ ረጅም ሰዓት አታብራ እስቲ። ለማንኛውም ኤኒዌይስ ኦኬ መሐመድ እንኳን ደህና መጣህ። እኮ ሳናግርህ እንትን ሰላም ነው እንዴት ነህ? ይመስገን ነው። አይ ትምህርቱ ደስ ብሎኛል። አሪፍ ነው። ሁሌ መከታተላለሁ እና ቆንጆ ነው። ዘን ግን ባለፈው ጠይቅና ና ብለኸኝ ጠይቄ ነበር። ምን እዚህ ሾላ ገበያ ታውቀው እንደሆነ እዚህ መገናኛ ሾላ ገበያ። ክርስቲያን ነው ሙስሊም ነህ መሐመድ? እኔ ሙስሊም ነኝ። ኦኬ እንዴ ምንድን ነው? ኦኬ ኢየሱስ አምላክ ነው ብለህ ታምናለህ?